بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيدنا محمد بن عبد الله الصادق الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فإخوتي الكرام السلام عليكم ورحمة الله وبركاته ዛሬም እንደስተዛሬው የባል ስተት ምን ይመስላል ምን ናቸው እነዛን ስተቶች አርሞ ቤቱን ሰላም እንዲያረገው ችግሮች እንዳይፈጠሩ የዛሬው ተስተዛሬው ለየት የሚል ስተት ብሎ ኪታቡ የሚቆጥረው ለሁሉም መፍትሄ ያለውና እስልምና ይሄንንም ስተት ማረም አለበት ተርኩ ጦላቅ بعد استحالة الإصلاح والوفاق ባለፈው ትምህርታችን ፍች ላይ መቻኮል ስተት ነው ብለናል በደንብ አጥንተን መሆን አለበት ብለናል ዛሬ ደግሞ ፍች የሚያስፈልግበት ሰዓት ላይ መፍታትን መተው ራሱ ደግሞ ሌላ ችግር ያስከትላል ቤቱ ሁሉ ጊዜ የንትርክና የጭቅጭቅ ቤት ይሆናል ለምን ታላችሁኝ አላህ Subhanahu Wa Ta'ala በቁርአን ላይ እንዲያስቀመጠው ዳኞች ሂደው ይውት ብሏል ሂደው ተሱም ትክክል ማስተዋል የሚችሉ ፍትሃው የሆኑ ግራ ቀኙን አይተው ያስተዳድራል አያስተዳድርም የሚል አይተው አይ እኒህ እንኳን ቢለያዩ ይሻላል ሐቅ ተሚጠፋፉ አኺራ ተሚያጠፉ ብለው ተወሰኑ በኋላ አንድ ወንድ ሃቦ እንደሚመፍታት የሚባል ነገር የለም እንዴት አርጌ የሚል አለ ሲኖር በሰላም አይኖር ደሞ ተወይ ሲሉት የማይተው ሰው አለ فتذرها كالمعلقة እንደሚለው ቁርአን فلا تميل كل الميل فتذرها كالمعلقة ይላል ልክ እንዴት ተንጠለጠለች ጭቃ አድርጎ የሚተው አለ ሚስቱን ባላላት ተብላ አልተጠቀመች የላትም ተብላ ደግሞ ሌላ ትዳር አልፈለገች ዝም ብሎ ሁሉ ጊዜ አልፈታም ይያለ ማሰቃየት ይሄም ደግሞ ሌላ ስተት ነው አኺራም የሚያጠፋ ነው በእውነቱ ማለት ነው ሐቋን ጠብቀህ መያዝ ችለህ ተስማምታችሁ መያዝ ተቻላችሁ በጣም አስፈላጊ ነው አደራ እንዳትፋቱ ብለናል ላኪን ግን ሐቋን አትጠብቅም ወይ ሐቅህን አትጠብቅም እሷም እኮ ሊሆን ይችላል ሐቅህን አትጠብቅም ታይቢሏት ቢመክሯት አታስተካክልም የዚህን ጊዜ አላህ ያስቀመጠው መፍትሄ ነው በእስልምና ተተቀመጡት ትልልቅ መፍትሄዎች አንዱ እሱ ነው ፍች የሚባለው ነገር ነው ምክንያቱም አብሮ ተናምሮ ተመበዳደል ተላይቶ ወንድምነቱን መጠበቅ ይሻላል የልጅህ እናት ናት ወልደህም ተሆነ የልጅህ አባት ነው ሁሉ ጊዜ ትታቆስሊው አኺራሽን ተምታጠፊ ጀነቱ ከናሪኩ ነውና አንተም እንደዙ ሁሉ ጊዜ እሷን እየበደልክ ታው ቢሉ ማትተው አማላ ቢሉ ማታሟላ ተነ ሁሉም ናቢሉ ማትመጣ እሷ ዝም ብላ እዚህ ብቻዋን እየተሰቃየች ፍታ ቢሉ አልፈታም ማለት ይሄ ማስተት ነው አላህ በቁርአን ወይ የተፈረቀ ይሁንላሁ ኩለ ሚን ሰዓት ይላል እማይኮሃኑ ተሆኑ ቢላዩ አላህ ሁሉንም ተሐብቶ ያብቃቀዋል ይላል ይሁንላሁ ሚን ሰዓት የሚለውን ዑለሞች ሲፈስሩ ለሁለት ይፈስሩታል በሁለት አይነት አተርጓጉም ይሰጡታል ሁለቱም በጣም ያማረ ነው ከፍች ጋር ተያይዞ ማለት ነው እሱ ምንድነው እማይኮሃኑ ሆነው አላህን ለመፍራት መለያት ይሻለናል ታሉ ይርዚቅንም አላህ ያብቃቃቸዋል ለሱም አላህ ይሰጠዋል ማለት ምክንያቱም ቤቱ በጭቅጭቅ የተነሳ በረካው ተነስቷል አላህ ርዚቁን ነስቷቸዋል ሲለያዩ ሐቅ ማጥፋት ቀረ ወንጀል ተቀረፈ ማለት ነው እሷንም አላህ ይርዝቃታል እሱንም አላህ ይርዝቀዋል ዋናው ደግሞ ለሷም አላህ የሚሆናትን ባል ይሰጣታል ለሱም አላህ የሚሆነውን ባል ይሰጠዋልና ይغنيላሁ ኩለ ሚን ሰዓቲሂ ብሎ አላህ Subhanahu Wa Ta'ala ያስቀምጣል ወካኑ ለዋሲአን ሐኪማ ይለዋል እዛው አያቱን ሲዘጋው አላህ ስጦታው ሰፊ ነው ሞልቶታል አዋ ሐቋን ማጠብቅ ተሆነ ሞልቶታል አላህ ሌላ ይሰጣል ይችና አታሰቃያት በቃ እንደዚህ እሷ ጥበበኛ ነው ደግሞ አላህ ይሄንን ፍቺ ሲያስቀምጥ ለጥበብ ነው ችግርን ለመቅረፍ ነው ያልፈለገ አካል ያለ ፍላጎቱ ተቸግሮና ተገዶ ተበድሎ እንዳይኖር ብሎ ነው ሁሉ ጊዜ የመበዳደል ህይወት እንዳይሆን ተፈልጎ ነው ጥበበኛ የሆነ ጌታ ነውና ራሱ አልፈታም ማለት በተለይ ወንዶች ላይ ነው ይሄ በጣም ችግር ያለውና በጣም ትልቅ ችግር ነው ይሄንን ችግር መቅረፍ አለብን ወንድሞች ብዙ ጊዜ የተለያዩ ሽምግልናዎች ላይ እንቀመጣለን ማይኮሃኑ ናቸው ላኪን ግን እሱ ለመበደልም አስቦ ሊሆን ይችላል ወይም ደግሞ ለመለየትም ጨንቆት ሊሆን ይችላል ግን አይኮሃኑም ታዲያ አብረኑረህ አንተም እሷም ተቸጋግሩ ይሻላል አይቻልም
ለመበደል ሲሆን ደግሞ በተለይ በጣም ይገርማል። የታባቷ አስተቃያታለሁ፣ የታባቷ አልፈታትም፣ በኒካሄ አግጃት ሌላም እንዳታገባ አርጊያት ህይወቷን አበላሽባታለሁ የምትል ወንዳለህ። እሱ በተለይ ደግሞ በጣም የከፋው እሱ ነውና ከዚህ አንግል ተመልክተን ፍች አልፈታም ማለት ስተት የሚሆንበት አጋጣሚ አለ። ይሄንን ስተት እንረም የሚል ነው። ሐታ ከዚህ የተነሳ ወደ ያልተፈለገ አቅጣጫ ሴቶችም ለመሄድ የምንጋብዝበት ሁኔታ አለ። ወላሂ ብዙ የምንሰማው የሚያሳዝን ነገር በዚህ የተነሳ ሚስት ምን እስከ ማለት ትደርሳለች። ራሷን ቀይሬያለሁ፣ ሃይማኖትን ቀይሬያለሁ እስከ ማለት የምትናገር እኮ አለች። አንተ ጋር ተነርኩ እኔ ሙስሊም አይደለሁም የምትልን እህት እንሰማለን። የእሷም ችግር ከመኖሩ ጋር በሱ ችግር መጀመሪያም እንዲህ አድርጎ አልያዛትም፣ ፍታይ ሲላትም አልፈታትም። ይሄ ችግር ነው። እህቴም ግን እዚህ ላይ ጥንቃቄ እንዲታረጊም ይመክረዋለኝ። እንዴ እስልምናን ያክል ነገር ኢነ ዲነ ዒንደላህ ኢስላም፣ ሃይማኖት አላህ ዘንድ ኢስላም ነው። ወረዲቱ ለኩም ልእስላም ዲና፣ እስልምና ሃይማኖትን ለእናንተ ወድጄላችኋለሁ ይላል። ወመን የብተጊ ገይረ ኢስላሚ ዲነ ፈለን ዩቅበለ ወፊል አኺረቲ ሚነል ኻሲሪን። ተእስልምና ሃይማኖት ውጭ ሌላ ሃይማኖት የፈለገ ሰው የሚሰራውን ስራ ቢሰራ ተቀባይነት የለውም፣ በአኺራ ከሳሪ ነው እያለ ነው እኮ። ታዲያ ድንገት አንቺ እዚህ ላይ ይሄን እንዲያልሽ ብትሞቺ ከስራሽ ልትቀሪ፣ የሰራሽው ስራ ሁሉ እኮ በቃ ሜዳ ላይ ወደቀ እኮ ማለት ነው። ምንም ብትቆጭ ምንም ብትናደጂ እዚህ እንትን ላይ እርምጃ ላይ አትግቢ። ሌላ አማራጮችን ፈልጊ። ሸሪዓ ፍርድ ቤትና ሂጂና አመልክቺ። ሸሪዓ ፍርድ ቤት የማትኳኋኑ መሆናቸውን ታየ ፍታ ይሉታል። አልፈታም ዛላ አበላሽቻለሁ የሚልበትም ሸሪዓዊ ፍቃድ ያለው ያንን መጠቀም እየቻልሽ ግን ክራስሬያለሁ እኔ ሃይማኖቴን ቀይሬያለሁ። ሱብሃነላህ ወመን የክፍር ቢልኢማን ፈቀድ ሐቢጠ ዐመሉ ወፊል አኺረቲ ሚነል ኻሲሪን። በኢማን የካደ ሰው በአኺራ ከሳሪ ነው፣ ዱንያም የሰራው ስራ ሁሉ ተበላሽቶበት ብሎ አላህ ሱብሓነሁ ወተዓላ በጣም አስቀምጧል። ወላሂ ኩፍር በጣም ከባድ ወንጀል ነው። እህቴ ወደዛ አትጂ። ወንዶችም ግን ለዚህ አናድርሳቸው፣ ለዚህ አንጋብዛቸው። መጀመሪያም ስንይዝ በሰላም በሐቋን ጠብቀን በደስታና ኑራት። እማናኑራት ተሆነ ግን ብንፈታት ይሻላል፣ አናሰቃያት የሚል የዛሬ ምክሬ ነው። አላሁ ሱብሓነሁ ወተዓላ ሁላችንም የእስልምናን ትምህርት የእስልምናን መርህ ተከትለን ኑረን በሱ ላይ ሙተን ጀነት የምንገባ አላህ አድርገን። ወላሁ አዕለም ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።